የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ እያንዳንዱን ትራክ በቃሉ ያውቀዋል ከነገጠሙ ከነዜማ። በመኪና አደጋ ሆስፒታል ገብቼ 9-10 ዓመት ልጅ ሆኜ በቀን 40 ሲጋራ ነበር በማጨሰው። አባቴን እስከዛሬ አላውቀውም። እኔ መዝሙር ጽፌ አላውቅም። ጌታን ግን ከማግኘት በፊት ፓስተር ሸዋዬ ዳምጤ ማን ነበር? ነፍሴ ሳታቅ የሞት ሰረገላ ላይ ወጣ ቁጭ እንዳትለፋ በካሽ አውጥተን ነው ቼክም አይደለም ይዘን የመጣነው እና እዚህ ውስጥ 15000 ብር አለች ስጦታ። እኔ ለበለጽግ ደይቶ በበረት ያደረ ፍቅርን ትህትናን ለዚህ ክፉ ዓለም ያስተማረ ጌታ ወደ እኔ መጣ። እኔ እንኳን አይደለሁም ወደ ጌታ የመጣሁት፣ እሱ ወደ እኔ መጣ። መዝሙር ትንቢት ነው፣ መገለጥ ነው፣ ራእይ ነው። ነፍሴ ትባርካቸዋለች። እኔ የምለው ነገር የለኝም። እንግዲህ ተመልካቾቻችን አሁን የምንገኘው ናዝሬት ከተማ ነው። የበዓል የሰርፕራይዝ ጉብኝታችን የመጨረሻ ያደረግነው እዚህ ናዝሬት ከተማ ነው። በዚህ ከተማ ውስጥ ደግሞ ሁላችንም የምናውቀው የተወደደ አገልጋይ ፓስተር ሸዋዬ ዳምጤን እዚህ እናገኘዋለን። ከሱ ጋር ለበዓል እንኳን አደረሰ ለማለትና የሰርፕራይዝ ስጦታችን ለማበረከት እዚህ እንገኛለን። መልካም ቆይታ ተከታተሉት። እንዴ ምንድነው ማየው? ሰላም ነው ፓስተር? ጌታ የተባረከ ሁሉ መልካም ነው። ደህና ናችሁ? እግዚአብሔር ይመስገን። እንደምናችሁ? እንኳን በቃ እኛ አናቆይህም አንተንም እንደው በቃ አረባክ እንዴት እንደዚህ አይነት ነገር። እንግዲህ ተመልካቾቻችን አሁን የምንገኘው በጣም የምንወደው የምናከብረው ወንድማችን ፓስተራችን ሸዋዬ ዳምጤ ቤት ነው ያለነው። እዚህ ናዝሬት ከተማ ነው የተገኘነው። እንግዲህ በሰርፕራይዝ እንኳን አደረሰ ለማለት ወደዚህ የመጣ ነው። በጣም ደስ ብሎናል ፓስተር። አብረን የበዓል ደግሞ የሰርፕራይዝ እንግዳችን ሆነ ስላገኘን ድንገት ነው የመጣንብህ። እንግዲህ ለአንተም እንግዳ ነው የሆንንብህ። እኛ ደግሞ በጣም ደስ ብሎናል። እንደዚህ ሰርፕራይዝ ማድረግ ደስ ይላል። እግዚአብሔር ያክብራችሁ። አልተነጋገርንም። እግዚአብሔር ያክብርልኝ። በእውነት በጣም አመሰግናለሁኝ። እግዚአብሔር ያክብራችሁ፣ ጌታ ይባርካችሁ እላለሁ። ልንመጣ ስንል አንድ ፓስተር እናገኘንና ፓስተር ሸዋዬ ዳምጤ ጋር ነው አሁን የምንሄደው ስለው በእርግጠኝነት ከቁጥር 1 እስከ ቁጥር 8 ድረስ ያለውን አለ። እንግዲህ እያንዳንዱን ትራክ በቃሉ ያውቀዋል ከነገጠሙ ከነዜማውና ከ1 እስከ 8 ያሉትን እሱ ራሱ ቁጥር 1 ላይ ቁጥር 1 ቁጥር 2 ቁጥር 3 እያልኩ ማውራት ይችላልውና እሱ ራሱ እንዲላያቅ ይችላል አለ። እውነት ነው። ረጅም ዘመን ስለሆነ ቤተክርስቲያናችን መሪ የሆነ በቤተክርስቲያናችን ውስጥ መጋቢ የሆነ ፓስተር ካል የሚባል ሰው ይሄን አለኝና ቁጥር ስንት ድረስ ነው ያለህ? ከስብስቦቹ ሌላ ኦሪጂናሉ ቁጥር 14 ነው፣ እስከ 14 ድረስ ነው። የመጨረሻው 14? አዎ የመጨረሻው 14 ነው። ለኤልሻዳይ ቴሌቪዥን ኔትወርክ ለዚህ ለገቢ ማሰባሰቢያ የሰጠሁት ነው። 14ኛው ሲዲ 2005 እንዲሆን ዋንጫ ተበርክቶላል። አዎ በስንት ዓመተ ምህረት ነው ፓስተር አገልግሎት የጀመርከው? በ1965 ነው። 65? አዎ ዋው 1965 ነው። 63 መጨረሻ ወደ ጌታ ወደ እኔ መጣ። እኔ እንኳን አይደለሁም ወደ ጌታ የመጣሁት፣ እሱ ወደ እኔ መጣ። ሆስፒታል ውስጥ ነው ጌታን ያገኘሁት፣ እዚሁ ናዝሬት በመኪና አደጋ ሆስፒታል ገብቼ እና በቃ 63 መጨረሻ ጌታን አገኘው። እዛው ተኝቼ ነበር። እንደውም የአዲሱን መዝሙር ዘምሬ ነበረው። በቅርቡ የ45 ዓመት የህይወቴ በወንጌል የነፍሴ ትዝታዎች የሚል አንድ መጽሐፍ አሳትሜያለሁና እዛ ላይ ብዙውን ነገር ጠቅሼዋለሁኝ እና እዛው ሆኜ ነው እንዲህ የዝማሬ መንፈስ ላይ የወረደው። ጌታን እንደተቀበልኩ ወዲያው ነው እንትን ማለት የጀመርኩትና 65 ላይ ያው የራሴን መቀበል ጀመርኩ። መጽሐፍ ሳይሆን መቀበል ጀመርኩ። ጌታን ግን ከማግኘት በፊት
ፓስተር ሸዋዬ ዳምጤ ማን ነበረ ቢባል? ዋው እሱ ምንም ጥሩ ታሪክ የለውም። በልጅነቴ የ9-10 ዓመት ልጅ ሆኜ በቀን 40 ሲጋራ ነበር በማጨሰው። 2-3 ዞርባ ጫት፣ ዞርባ ማለት እቅፍ ማለት ነው። እቅፍ ጫት ነበረ በቀን ምቅመው ማኝከው እና በዛ አይነት ስርዓት ውስጥ ነበርኩ እዚህ ናዝሬት ባቡር ጣቢያ እና በጣም የተበላሸ ታሪክ ነበረኝ። ከፈረሰ ቤተሰብ ነበር የተገኘሁትና እናትና አባቴ የተለያይተው፣ አባቴን እስከዛሬ አላውቀውም። እናቴን ጌታ ካገኘሁ በኋላ እንትን አልኳት እና የዛ አይነት የተበላሸ ታሪክ ነበረኝ እና ከዛ የሞት ሸለቆ ውስጥ ነው መጥቶ ያገኘኝ ጌታ፣ ልክ እንደ ቃሉ ማለት ነው። ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ አልተቀበሉትም፣ ግን ተቀበሉትም ስሙ ለሚያምኑት እንደሚለው እኔ አይደለሁም ወደ ጌታ የመጣሁት፣ ጌታ ነው ወደ እኔ። በዛ የተበላሸ ታሪክ ውስጥ እያለሁ ምንም ወደማይገኙብኝ ወደ እኔ መጣ እና አገኘኝ። ጌታ ይባረክ። እና ሆስፒታል ውስጥ ሆኜ በጣም ነበር የምቸገረው። ጌታንም ካገኘው በኋላ በዚህ በሲጋራው ሱስ ብዙ ቸገር ነበር። ከወጣሁ በኋላ ግን እግዚአብሔር በሚያስደንቅ ሁኔታ ነቀለልኝ። አሜን። በጣም አስገራሚ። እንደው የመጀመሪያ መዝሙር ተቀበልኩ የምትለውን ታስታውሰዋል? አዎ መጓደጃ አባቴ እዚህ ከጣራዬ በታች ጓዳዬ በሚለው ኮሌክሽን ውስጥ አለ እና ቁጥር 1 ሲዲ ላይ ካሴት ላይም አለ እና የመጀመሪያው እሱ ነው። ቀጥሎ ለምለሙ መስክ፣ ከዚያ ኢየሱስ ነው ለኔ ነጻነቴ። እነዚህ መዝሙሮች ነው የተቀበልኩት። በጣም አስገራሚ። እንደው እናስታውሰው በዜማ እንችላለን? አዎ እኔ ለበለጽግ ደይቶ በበረት ያደረ ፍቅርን ትህትናን ለዚህ ክፉ ዓለም ያስተማረ ሕይወቴን በሞቱ ከጥፋት ያዳናት ያነሳኝ በነፍስም ሥጋዬ ያረካኝ መጓደጃ አባቴ ጌታዬ በሐሩሩ ምድር ጥላይ ደጀን ጦር ለእኔ ተዋጊ ናዝራዊው ኢየሱስ ጋሻዬ እኔ እንድለብስ እርሱ የተራቆተ ሳያጣ ችግሬ እንዲገባው ሥጋ ለብሶ ምድር የመጣ ከዘላለም ስቃይ ያዳነኝ በእኔ ፈንታ የሞተው ሕያው ያደረገኝ ኢየሱስ ነው። ዋው በጣም አስገራሚ። በዛ ጊዜ ይሄ መረዳት ራሱ ማግኘት በጣም የሚገርም ነው። አዎ ማለት መዝሙር እኮ በሰው ልጅ የአእምሮ ጥበብ ተደርሶ ተጽፎ ተቀርጾ ለሕዝብ የሚቀርብ ተራ ድርሰት አይደለም። ያው በአንደኛ ጴጥሮስ ላይ በጴጥሮስ መልእክት ላይ እንደተጻፈው ትንቢት ከቶ በሰው ፍቃድ አልመጣም፣ ቅዱሳን ሰዎች ግን በመንፈስ ቅዱስ ተነተው ተናገሩት ነው የሚለውና መዝሙር ትንቢት ነው፣ መገለጥ ነው፣ ራእይ ነው፣ ታሪክ ነው፣ ትምህርት ነው እና ስለዚህ ከላይ ነው መዝሙር የሚመጣው እንጂ ሰው የሚጽፈው አይደለም። የሚጽፈው ሊኖር ይችላል፣ አላቅም። እኔ ግን መዝሙር ጽፌ አላቅም። እንግዲህ ወደ 18 ሲዲ ነው። ምናልባት አንዱን አሁን ይሄ ለቸርች የተሰጠ በ2008 የተመረቀ አንድ ሲዲ ያለ ለቤተ ክርስቲያን ግንባታ የሰጠሁት እሱን ሲዲ እሰጥሃለሁ። እዛ ላይ አለ፣ መግቢያው ላይ ይናገራል። መዝሙር በሰው ልጅ የአእምሮ ጥበብ ተቀርጾ ተደርሶ ተጽፎ ለሕዝብ የሚቀርብ ተራ ድርሰት። ምክንያቱም መዝሙር መነሻው አይታወቅም። ከእግዚአብሔር ዘላለማዊ ሕልውና ጋር ማንነት ጋር የተያያዘ ነው የመዝሙር አምልኮ። ስብከት ያው ምድር ከተፈጠረ በኋላ ቤተክርስቲያን ከተመሰረተች በኋላ ነው። ትንቢትም እንደዛው እና ትምህርትም እንደዛው እና መዝሙር ግን የመጀመሪያው አምልኮ ነው። የአምልኮ መቅደም አምልኮ ነው። መጨረሻውም ደግሞ የሚጠቀለለው በሱ ነው። ትንቢቱም ስብከቱም ትምህርቱም ያበቃና መጨረሻ ላይ የዝማሬ አምልኮ ነው። ከዘላለም እስከ ዘላለም በበጉ ዙፋን ፊት የሚቀጥለውና እኔ መዝሙር ጽፌ አላውቅም፣ ተቀብዬ ነው የማውቀው። እንደዛ
ፓስተር ሸዋዬ ዳምጤ በአገልግሎት ካለፍክባቸው ነገሮች ውስጥ የማትረሳው በጣም በህይወቴ ኃይለኛ ቻሌንጅ ነበር የምትለው ጊዜ ከቀደመው ከበፊት መታነሳልን ታሪክ ይኖራል? ብናነሳቸው ብዙ ናቸው፣ ግን ደስ የሚለኝ በህይወት ዘመኔ የተሰራሁበት እግዚአብሔር ለጣቶቼ ዘመቻ ለእግሮቼ ሰልፍን ያስተማረበት በዚህ በናዝሬት ከተማ ውስጥ ከፍተኛ የሆነ በዚህ በተለይ በአብዮቱ ዘመን እግዚአብሔር ሰይጣን እኔም የለውም እግዚአብሔር የሚባልም አምላክ የለም ሰዎች የፈጠሩት ነው ብሎ በቃ ሰው ሁሉ በክህደት መንፈስ በተሞላበት ጊዜ ወቅት ላይ ነውና መንገዱ በሙሉ በዚህ በቀይ ሽብር በቃ የሰው ሬሳ እንደ ጉድ የምናይበት ጊዜ ነው። እኔ ደግሞ ከዚህ በስተጀርባ አንድ ገላውዲዮስ ሁለተኛ ደረጃ ትምህርት ቤት አለ አፄ ገላውዲዮስ የሚባል እዛ ነበር የ9ኛ ክፍል ተማሪ ነኝና የዛን ጊዜ ከዛ ሰሞኑን በጣም ብዙ ሰዎች ተረሽነው ነበረ እና በጣም ያስፈራ ነበር። ሞት ስጋ ለብሶ የሚንቀሳቀስበት ጊዜ ነው እና በቃ ወደ ትምህርት ቤት መሄድ ፈራሁ እና ለምን ቸርች ዝም ብዬ ገብቼ አልጸልይም ብዬ የ4 ብር ቤት ነበረችኝ ተከራይቼ የምኖርባት እሷ በቃ ምንም የሚበላም የለም የጸጋ ኑሮ ነው የምንኖረው የነበረ እኛ ጌታን ተስፋ አድርገን የምንኖር ሰዎች ነው። ከዛ በቃ ፍራሽ አነጠፍኩና ቸርች አሁን ማገለግልበት ቸርች ተኛ በቃ መጥቼ መጸለይ ጀመርኩ። ምክንያቱም ትምህርት ቤት መሄድ ደግሞ የራሴው የቅርብ መምህሬ ተረሽኖ አይቻለሁ። በዚያን ሰሞን የቋንቋ መምህሬ ነው መምህር ነጋ ይባላልና አደባባይ ላይ ራሱ ሁሉ ፈርሶ ምናምን አይቻለሁና በቃ ትምህርት ቤቱ ራሱ አውሬ መስሎ ታየኝ እና ከጥላ የምትሸሽበት ጊዜ ነው እና ያዛ ዝም ብዬ አንጥፌ ያው ብዙ ጊዜ መመሰከረው ነው ዝም ብዬ መጸለይ ጀመርኩ እና 1 ቀን ሆነ አልበላሁም፣ 2 ቀን ሆነ አልበላሁም፣ 3 ቀን ሆነ አልበላሁም፣ 5 ቀን ሆነ። 5ኛው ቀን ላይ ይሄና ይሄ ተጣበቀ። በቃ መናገር አቃተኝ እና ጌታ ምን አልኩት በ6ኛው ቀን ጠዋት ጌታ ሆይ ልሞት ነው በቃ አንድ ዳቦ እንደው ይዞልኝ የሚመጣ ሰው እባክህ ላክልኝ አልኩት። ምክንያቱም ዘመድ የለኝም ያው እንደነገርኳችሁ ራሴን ችዬ በጸጋ ኑሮ መኖር ሰው ነበርኩና ከዛ በቃ ልክ እንደዛ እያልኩት እያለሁኝ ጌታ ምን ይለኛል፣ ይሄ መዝሙር ጻፍ ይለኛል። ከዛ እኔ ጌታ ሆይ ልሞት እኮ ነው ምንድነው የምጽፈው ማሊ ዘምረው ነው የሚጽፈው ስለው አይ ጻፍ ይያለሁ ጻፍ አለኝ። እሺ ብዬ የትምህርት ቤት ደብተር ነበርና እዛች አንዷ ገጽ ላይ መጻፍ ጀመርኩ። ምን ይላል መዝሙሩ? የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር ከዓለም የሐዘን እንጉርጉሮ። ከጌታ ጋር ያከማቸው እርሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታን ይሰጠዋል። ቀጥላል። እሺ ወርቅ አንጥፈው አልማዝ ደርበው ብርን ተንተርሰው ቢተኙትም የረፍት ጌታ ኢየሱስ ከሌለ የሰላም እንቅልፍ የለም። ጌታ እግዚአብሔር ቤትን ካልሰራ የሰው ድካም ከንቱ ነው። ዘለቄታ ያለው ሰላምና በረከት ከእግዚአብሔር ጌታ እንዴት ማል ይዘምረው ነው። አሁን አቅቶኛ መጻፍ ሁሉ ከዛ አዝማችሁ መጻፈልኝ ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ አመች ነው ደስ ያሰኛል እርካታ እንዲህ እያልኩ ብቻ 4ኛው ቁጥር ጋር ደረስኩ እና እግዚአብሔር 4ኛው ቁጥር በተለይ እግዚአብሔር የሚያሾፍብኝ መሰለኝ። ምን ይላል መሰለ? እኔ በኢየሱስ ሰላም አለኝ ሆኜ ሳለሁኝ ምስኪን ድሃ ነፍሴን ዕለት ዕለት ያረካታል በጣፋጭ የሕይወት ውሃ። በምድርም ሳለሁኝ ይመስገን ለነፍሴ ዋስትና አላት። ድንኳኔን ቢፈርስ ጌታ ይክበር አለኝ የከበረ ቤት። በቃ ወደቅኩ። ከዛ በቃ ጌታ የሚያሾፍብኝ መሰለኝ። ልክ እንደዛ እያልኩኝ አንድ እጅ ነካ አደረገችኝና ቀና ስል ከተንበረከኩበት የሆነች እህት ናት። ታሪኩ ትንሽ መጽሐፉ ላይ ገልጬዋለሁኝና ትንሽ ሰፋ ገልጫለሁ መጽሐፉ ላይ እሱን አላነሳሁም መሰለኝ። እና ያቺ እህት 8ኛ ክፍል ሆኜ ቦይ ስካውት ሰራዊት ውስጥ ነበርኩና አንዳንድ ነገሮችን እጽፋለሁ፣ ድራማ፣ ቲያትር ምናምን። አንድ ሳላቀው ኃይለኛ ቲያትር ጽፌ ያንን በሻለቃ ካሳ ያራገው የሚባሉ ትልቅ የሸዋ ክፍለ ሀገር አስተዳዳሪ የነበሩ ሰው ስኳር ፋብሪካውን በነገራችን ላይ መታራ ስኳር ፋብሪካ ጌታን ካገኘው በኋላ እዛ ነው ሄድኩት እና ያንን ሊጎበኙና የሥራ መመሪያ ሊሰጡ ይመጣሉ እና
በአጋጣሚ የሆላንዶች ንብረት ነበር የመተሃራና የወንጂ ስኳር ፋብሪካና ለሰራተኛው አርብ ይሄ ሙቪ ይሄ ፊልም ሜዳ ላይ ያሳዩ ነበር ሸራ ወጥረው እና በዚያ ዓመት አዳራሽ ተሰርቶ በዛ በኔ ቲያትር አዳራሹ ይመረቃል። ቲያትሩ ምንድነው የሚለው እኔ አሁን ራሱ ሳስበው ይዘገነነኛል። በዚያ ዘመን ምን አምጥቶ አምሮ ውስጥ እንደጨመረው የቢሮክራሲው ጠንቅ በሚል ርዕስ ነው። ከባድ ቲያትር ነው የጻፍኩትና ያ ቲያትር መመረቂያ ሆነ። ያን አዳራሽ ይመራ ሻለቃውና የደርግ አባላቱ አዩና ማን የጻፈው አሉ። ያችን ወደ 39 ኪሎ ግራም ነኝ በቃ እሷና መድረክ ላይ ጠሩ። ከዛ ሻለቃው ብድግ አድርገው በቃ ተሸክሙ እና በጣም ልባቸው ተነካ እና ይሄ በቃ በዚህ ልጅ ውስጥ በጣም ኃይለኛ ነገር ስላለ ለሀገሩ የሚጠቅም ስለዚህ ይሄ ልጅ የ8ኛ ክፍል መልቀቂያ ፈተና እንደጨረሰ ደርግ ጽሕፈት ቤት እኔ ቢሮ እንዲመጣ እስካሁን አይረሳኝም። 122205 የቢሮ ቁጥራቸው ነው አእምሮዬ ውስጥ አለ አሁን እስካሁን ድረስ 4 ኪሎ። ከዛ መመሪያ ሰጥተው ሄዱ። ልክ ፈተናው እንደጨረስኩ ተደርጎ ይሄ ምንድነው ዝግጅት ተደርጎ በትምህርት ቤት ግቢ ውስጥ የአካባቢው መምህራን የፋብሪካ ሰራተኞች ምናምን ከባድ እንደ ትልቅ ሰው ከባድ ሽኝት ተደረገልኝና እሳቸው ጋር ሄድኩኝ። እሳቸው ደግሞ ወስደው ብሔራዊ ቲያትር ጋሽ ተስፋዬ ገሰሰ ይዛ ጊዜ የብሔራዊ ቲያትር አስተዳዳሪ ነበር። እዛ ወስደው ይሰጡኝ። አሁን እዛ ወደ 11 ልጆች ነን ለስራ ጉብኝት ከሄዱበት ቦታ ለቅመው ያመጧቸውና ብቻ በዛ ውስጥ ሆኜ እያለሁ መልካሙ ተበጀን ጌታ አዘጋጀልኝ። አሁን ሲያጨንቀኝ በቃ ምክንያቱም ጌታ መለማመድ ጀምሬያለሁ። ሳላቀው ነው ነፍሴ ሳላቅ በከበረ ሰረገላ ላይ ያስቀመጠችኝ እንደሚለው ቃል ነፍሴ ሳታቅ የሞት ሰረገላ ላይ ወጣ ቁጭ። ከዛ በሚያስደንቅ ሁኔታ መልካሙ ተበጀ ፍቅር ወድቆበታልና በቃ እዛች በድሉ ህንጻ የምትባል አንድ ህንጻ አለ አሁንም አለ ብሔራዊ ቲያትር በጓሮ በኩል እዛ ሻይ ጋብዘኛል። አንቺ እኮ ተማሪ ብትማሪ ልታድጊ ልትሻሻይ የምትችል ምን ትሰሪ እዚህ መጣሽ እና እንዴት መውጣት እችላለሁ? ባቤት ጠበቀን የምንጠበቀው እነዛ ልጆች ከየክፍለ ሀገሩ ይመጣልን ከዛ ነው አስወጣሻለሁ አለኝ። 26 ብር ሰጥቶ ወንጂ ሸዋ የሚባል ሀገር እዛ ተደብቄ አስጠፍቶኝ ማለት ነው። እዛ የጸሎት ቡድን ውስጥ ገባሁ። እዛ የጸሎት ቡድን ውስጥ ሆኜ አብራኝ ከሚጸልዩ ሰዎች ውስጥ አንዷ የሆነች ሰው ናት። ይሄ ኑሮ ከጌታ ከኢየሱስ ጋር ተቀብዬ በዛ ማለዳ መታ ነካ ያደረገች እና ናዝሬት መምጣቴን ሰምታ እና በቃ ወንድሽ ሆይ የሆነ ቤት ተከራይተህ እዚህ በቃ ትምህርት እንደጀመርክ እንደመጣህ ሰምቻለሁ እና ቤትን ዞሬ ፈልጌ አጣሁት። በቃ ይሄንን እንዲሁ ቢጠፋ ቸርች አይጠፋም ብዬ ቸርች መጣሁ። ጥበቃዎችን ስጠይቃቸው ኧረ 1-4 ቀን ነው 5 ቀን ሆኖታል እዚህ ይጸልያል ብለው አሉኝ እና በአገልግል እንጀራ ይዤ ልመጥቻለሁኝና እንደው ስላሸከምኩ ይቅርታ አድርግልኝ ቤትን ስላላወቅኩ ነው ስትለኝ ወይ አንቺ እንደው ማሸከሙ ከበደሽ እኔ ናዝሬት ከተማን 3 የተሸከመ ዞረ በ4ኛው ነው የምትበላ ብትይ ጌታ ይባርክሽ ብዬ እሷን ሸኛው። ከዛ ይገርማችኋል መዝሙሬን ተቀብዬ ወጣሁ እና ማይረሳኝ ከአንድ ሳምንት በላይ ከአንድ ወንድም ጋር 1 ሳምንት በላይ ያን አገልግል በላን። ጌታ ይባረክ እና ብዙ ትዝ የሚሉኝ ነገሮች አሉ። እንደው ወደ ሌላ ትዝታ ከመሄድ በፊት ይሄ የበዓል ዝግጅት ነውና ኑሮ ከጌታ ከኢየሱስ ጋር በእንዲህ አይነት መልኩ የተቀበልከው መዝሙር እንደው ጥቂት ዘምርልን ባክ። አይ እንደው ድንገት መጣችሁ እስቲ እንደው አይ እስቲ ልሞክር። የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር ከዓለም የሐዘን እንጉርጉሮ። ከጌታ ጋር ያከማቸ እርሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታን ይሰጠዋል። ኑሮ ከጌታ ከኢየሱስ ጋር
በሸለቆም ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ወርቅ አንጥፈው አልማዝ ደርበው ብርን ተንተርሰው ቢተኙትም የረፍት ጌታ ኢየሱስ ከሌለ የሰላም እንቅልፍ የለም። ጌታ እግዚአብሔር ቤትን ካልሰራ የሰው ድካም ከንቱ ነው። ዘለቄታ አለው ሰላምና በረከት ከእግዚአብሔር ነው። አሜን ሃሌሉያ። ባርክ ፓስተር። እንግዲህ ስንመጣ ባዶ እጃችንን እንዳንመጣ ብለን ለበዓል በጊዜን ነው የመጣው። እግዚአብሔር ያክብርልኝ። ግን ደግሞ እንደው በቃ ከባሉ ጋር አሳፈራችሁኝ ሆኖልኝ ስለማላቅ እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ ብለው ነገር የለኝም በእውነት። ትንሽ ደግሞ ስጦታ ይዘናልና እንደው ትንሽ የገንዘብ ስጦታ ከዚህ ጋር በተያያዘ እንደው ትንሽ ነገር እናደርግ ብለን አንተን አገልግሎትን ጸጋህን እስከዛሬ ያገለገልከውን አገልግሎት የማይመጥን ግን ፍቅራችንን ለመግለጽ እንዳትለፋ በካሽ አውጥተን ነው ቼክም አይደለም ይዘን የመጣነው እና እዚህ ውስጥ 15000 ብር አለች ስጦታ። እንደው ለበዓል እንኳን አደረሰ ስንላንተ በባዶ እጅ እንዳንመጣ እግዚአብሔር ብለው ነገር የለኝም። እግዚአብሔር ያክብራችሁ። አዎ ራእያችሁ ዳርቻውን ይንካ። አዎ የመትረፍ የመሻገር ተራራማውን ምድር የመውረስ ጊዜ ይሁንላችሁ። ነፍሴ ትባርካችኋለች። እኔ የምለው ነገር የለኝም። እግዚአብሔር ያክብርልኝ። እግዚአብሔር ይባርካችሁ። አገልግሎታችሁን፣ ሩጫችሁን ጌታ ይባርክ። እግዚአብሔር ይባርክ። ምለው ነገር የለኝም።